አርዕስተ ዜና የኢትዮጵያ አየር መንገድ ከካናዳ አውሮፕላን አምራች ሁለት ሞዴሎችን አዘዘ። በሀገር አቀፍ ደረጃ የሚደረገው የመጅሊስ ምርጫ የታሰበለትን ውጤት እንዲያመጣ አስፈጻሚዎች ሚናቸውን ሊወጡ ይገባል ተባለ። የከፍተኛ ትምህርት ተቋማት ለተማሪዎቻቸው የሥራ ዕድል ሊያመቻቹ ይገባል። በኬንያ የተቀሰቀሰው ተቃውሞ እየተባባሰ መሆኑ ተሰማ። መስጂድ አልአቅሳ መዘጋቱ ተገለጸ። ኢራን እስካሁን 400 ሚሳኤሎችን ወደ እስራኤል መተኮሷ ተገለጸ። እስራኤልና በኢራን መካከል የቀጠለው ጦርነት በዓለም ኢኮኖሚ ላይ ከፍተኛ ጫና እያደረሰ ነው ተባለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን ተመልካቾቻችን በትናንትናው የነጃሺ ቲቪ መረጃ ሰዓታችን ላይ ባጋጠመን የቴክኒክ ችግር ምክንያት ዜናዎችን ወደ ተመልካቾቻችን ባለመድረሳችን ይቅርታ እየጠየቅን ዛሬ ከሀገር ውስጥና ከውጭ ሰፋ ያሉ መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ሙስጠፋ መሐመድ። ቀዳሚ ወዳደረግነው ዜና አለፈን። የኢትዮጵያ አየር መንገድ ከካናዳ አውሮፕላን አምራች ሁለት ሞዴሎችን አዘዘ። አየር መንገዱ የመጀመሪያዎቹን የዳሃቪ ላንድ ካናዳ DHC 6 ትዊን ኦተር 300G ሞዴሎችን ለመግዛት ስምምነት ተፈራርሟል። አውሮፕላኖቹ ውሃና መሬት ላይ ማረፍና መነሳት የሚችሉ ናቸው። ይህም በኢትዮጵያ ውስጥ በሚገኙ ሩቅና የሐይቅ አካባቢዎች ሳፋሪዎችን ለማጓጓዝ ያግዛል ተብሏል። ለማረፍና ለመነሳት ትንሽ ደቂቃ የሚወስድባቸው እነዚህ አውሮፕላኖች ለአስቸጋሪ መልክዓ ምድሮችና ውስን መሰረተ ልማቶች ባሉባቸው ቦታዎች ከመድረሳቸው ባሻገር ለጭነት ለአየር አምቡላንስና ለቻርተር አገልግሎት እንደሚውሉም ተነግሯል። በሀገር አቀፍ ደረጃ የሚደረገው የመጅሊስ ምርጫ የታሰበለትን ውጤት እንዲያመጣ አስፈጻሚዎች ሚናቸውን ሊወጡ ይገባል ተባለ። የእስልምና ምክር ቤቶችን ምርጫ ውጤታማ በማድረግ ሂደት የምርጫ አስፈጻሚዎች ሚናቸውን በላቀ ቁርጠኝነት እንዲወጡ የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ምርጫ ቦርድ ጥሪ አቅርቧል። ዝርዝሩን ኢማን መሐመድ ታቀርባለች። በሀገር አቀፍ ደረጃ በመጪው ሐምሌ ወር የሚካሄደው የእስልምና ምክር ቤቶች ምርጫ ውጤታማ ሆኖ እንዲጠናቀቅ የምርጫ አስፈጻሚዎች ሚናቸው በላቀ ቁርጠኝነት እንዲወጡ የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የምርጫ አስፈጻሚ ቦርድ አሳስቧል። የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የምርጫ አስፈጻሚ ቦርድ ምርጫ ለጽኑ ተቋም በሚል መሪ ቃል በምርጫው አስፈጻሚና የምዝገባ ሂደት ላይ የስልጠናና የውይይት መድረክ አካሂዷል። በስልጠና መድረኩ ላይ የተመራጮችና የመራጮች የምዝገባ ሂደትና መስፈርት፣ የምዝገባና የምርጫ ቦታዎች፣ የምርጫ ሂደቶችና እርከኖችን የተመለከቱ ጉዳዮች ላይ ግንዛቤ የሚያስጨብጡ ሰነዶች ገለጻ በማቅረብ ውይይት ተደርጓል። በሌላ በኩል የምርጫ የዲጂታል አመዘጋገብና የመረጃ አደረጃጀትን የተመለከተ ቴክኒካል ገለጻ ማብራሪያ ተሰጥቶ ምክክር ተደርጓል። በስልጠናው ላይ መልእክት ያስተላለፉት የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የምርጫ አስፈጻሚ ቦርድ ሰብሳቢ የህግ መምህርና ጠበቃ አቶ ፉአድ መሐመድ ለዘመናት መንግስታዊ ባልሆኑ ድርጅቶች ቁመና ላይ የነበረው የኢትዮጵያ እስልምና ጉዳዮች ምክር ቤት ህጋዊ ሰውነት አግኝቶ መንቀሳቀስ ከጀመረ ወዲህ ከወትሮ በተለየ ሁኔታ አመርቂ ተግባራትን እያከናወነ መሆኑን አንስተዋል። አሁን ላይ በኤንጂኦ መልኩ ሲተዳደር የነበረው ለዘመናት የቆየው ተቋማችን በአዋጅ የህግ ሰውነት አግኝቶ በመቋቋም ዛሬ ግዙፍ ተቋም ሆኗል። እናም ይሄንን ግዙፍ ተቋም እና የሀገራችን ህዝበ ሙስሊም የሚመጥኑና ህዝበ ሙስሊሙ ተገቢ ይሁንታ የቸራቸው አሚሮቻችንን ሊመሩን ይገባል በሚል ይህ እንዲሆን ደግሞ ምርጫን ማከናወን የግድ ሆኗል። ተቋሙ የኢትዮጵያ ሙስሊሞችን በሚመጥንና የህዝበ ሙስሊሙን ይሁንታ ያገኙ መሪዎችን ሊመሩት እንደሚገባ የገለጹት አቶ ፉአድ ይህ እንዲሆን ሐቀኛና ፍትሃዊ ምርጫ እንደሚያስፈልግም ተናግሯል። ይህንን ለማሳካት ጠቅላይ ምክር ቤቱ በፌደራልና በታችኛው እርከኖች የምርጫ አስፈጻሚ በማቋቋም ምርጫ ለማካሄድ መጠነ ሰፊ ስራ እየተሰራ መሆኑን የቦርዱ ሰብሳቢ አስታውቋል። በዚህም መሰረት የማዕከላዊ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በፌደራል ደረጃ ከተቋቋመው የምርጫ አስፈጻሚ ቦርድ ጋር በመተባበር በቀን 17/06/2017 የማዕከላዊ ኢትዮጵያ እስልምና ጉዳዮች ምርጫ ቦርድ አደራጅቶ አሁን ላይ ከአንድ ዞን በስተቀር የሁሉንም ዞኖችና ወረዳዎች እስከ መስጊድ ዘልቆ የምርጫ አስፈጻሚ ቦርድ አደራጅቷል። በርካታ ቅሬታዎችን በጥራት በተገቢነት ፈቷል። አስፈላጊ የሎጂስቲክና
የሰነድ ዝግጅቶችም አልቋል። የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ የከፍተኛ ምክር ቤቱ ተወካይ ኡስታዝ ሳዲቅ ወጌቦ የክልሉ ምርጫ አስፈጻሚ ቦርድ ከተቋቋመበት ጊዜ ጀምሮ ከፍተኛ ምክር ቤቱ አስፈላጊውን እገዛ እያደረገ መቆየቱን በመግለጽ ድጋፍና እገዛ እስከ ምርጫው ፍጻሜ እንደሚቀጥል ማስታውቋል። ኡስታዝ ሳዲቅ አክለውም የምርጫ አስፈጻሚ አካላት ምርጫውን በተገቢው ለማሳለጥ ጠንክሮ መስራት እንዳለባቸውም አንስተዋል። እኛ እንደ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ለዚህ ለምርጫ አስፈጻሚ ቦርዱ መጀመሪያ ያው ተዋቅሯል። ከተዋቀረ በኋላ ጉባኤ ኦሬዲ መስርተናል። ተጨማሪ ደግሞ ድጋፍ በደንብ ነው ያደረግንላቸው። ቢሮ ሰጥተናቸዋል። አስፈላጊ ቁሳቁሶችን ነገሮች ሁሉ በአጠቃላይ እኛ እንደ ማዕከላዊ ኢትዮጵያ ክልል አሟልተናል። በአጠቃላይ በምክርም በጽሁፉም በየትኛውም ነገር ከጎናቸው ነው ያለነው የደገፍናቸው ነው ያለው። ስለዚህ በስራቸው ጣልቃ አንገባም፣ ግን የሚያስፈልጉት ነገሮች ያመቻቸናላቸው ነው ያለው። በምርጫው ላይ ኡለማ፣ ወጣቱ፣ ሴቱ፣ ምሁሩና አጠቃላይ ህዝበ ሙስሊሙ በየመስጂዶቹ በነቂስ በመውጣት ማህበረሰቡን የሚጠቅመውን መሪዎች መምረጥ ይኖርባቸዋል ሲልም ኡስታዝ ሳዲቅ አሳስበዋል። በየመስጂዱ የምርጫው መነሻው ጣቢያው መስጂድ ነው። መስጂድ ማለት ለሙስሊሙ መስገጃ ቦታው ነው። ዕልም የሚማሩበት ቦታው ነው። በአካባቢ በቀን 5 ጊዜ ጀማዓው መገናኛም ጭምር ነው። የአንድ የመስጂድ ጀማዓዎች ከጀማዓዎቻቸው ማጡሩ እንደሆነ ጠንቅቀው ያውቃል። ስለዚህ ከዑለማዎች በዑለማ በኩል ወጣት በወጣት ሴቶች በሴቶች በኩል ሌላ ልዩ ማህበረሰብ በልዩ ማህበረሰብ የሚፈልጉትን ነገር ጥሩ ይሆናል የሚለውን ነገር መርጠው ወደፊት የሚያወጡበት ነገር ነው። በመድረኩ ላይ ከማዕከላዊ ክልል 7 ዞኖችና ልዩ ወረዳዎች የተወጣጡ የምርጫ አስፈጻሚዎች፣ የመጅሊስ አመራሮችና የዲጂታል ምዝገባ በጎ ፈቃደኛ ወጣቶችም ተሳትፈዋል። የከፍተኛ ትምህርት ተቋማት ተማሪዎችን ማስመረቅ ብቻ ሳይሆን ከቀጣሪዎች ጋር በማገናኘት የሥራ ዕድል ሊያመቻቹ እንደሚገባ የሥራና ክህሎት ሚኒስቴር ገለጸ። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ከቀጣሪዎች ጋር ይገናኙ፣ የሥራ ዕድሉን ያስፉ፣ ትስስር ይፍጠሩ በሚል መሪ ሐሳብ የ2017 የተመራቂ ተማሪዎች የሥራ አውደ ርዕይ አካሂዷል። አውደ ርዕዩ የመክፈቻ ንግግር ያደረጉት የሥራና ክህሎት ሚኒስቴር ዴኤታ ተወካይ ወርቅነሽ ዮሐንስ እንደተናገሩት ከፍተኛ የትምህርት ተቋማት ተማሪዎችን በእውቀት አብቅቶ ማስመረቅ ብቻ ሳይሆን ተመራቂ ተማሪዎችን ከሥራ ፈጣሪዎች ጋር በማስተሳሰር የሥራ ዕድል ሊያመቻቹ ይገባል ብለዋል። ከፍተኛ የትምህርት ተቋማት ተመራቂ ተማሪዎቻቸው እውቀታቸውንና ልምዳቸውን የኢንዱስትሪውን ፍላጎት የሚያሟሉ የማድረግ ከቀጣሪዎች ጋር የማስተሳሰር እውቀታቸውን ተጠቅመው ሥራ ፈጣሪ እንዲሆኑ ማድረግ ይጠበቅባቸዋል ብለዋል። ሰፊ የሥራ ዕድል የሚፈጥሩ ኢንዱስትሪዎችን በማስፋፋት የፈጠራ አቅም ያላቸውን በመደገፍ ኢንተርፕራይዞችን በማሳደግ በሚሊዮን የሚቆጠሩ ዜጎች ወደ ሥራ ገበያው ገብተዋል ሲሉም አብራርተዋል። በሀገሪቱ የሴቶች የሥራ አጥነት ችግር እንዳለ የጠቀሱት ሚኒስቴሯ ችግሩን ለመፍታት እየተሰራ ነው ብለዋል። ዩኒቨርሲቲዎች አሰሪና ተቀጣሪ ተማሪዎችን የሚያገናኙ የሥራ አውደ ርዕዮችን በመፍጠር ተማሪዎቻቸው የሥራ ዕድል እንዲያገኙ ማድረግ እንደሚገባቸውም አሳስበዋል። አውደ ርዕዩ ተመራቂ ተማሪዎችን ከቀጣሪዎች ጋር የሚያገናኝ፣ ተመራቂ ተማሪዎች በፈለጉት የሥራ መስክ እንዲሰማሩ የሚያደርግ፣ የሥራ አጥ ቁጥርን የሚቀንስ፣ ኢኮኖሚያዊ እድገትን የሚያመጣ ነው ሲሉም ገልጸዋል። ኢትዮጵያ ለጎረቤት ሀገራት የኤሌክትሪክ ኃይል በመስጠት ቀጠናዊ ትስስር ለመፍጠር ቁርጠኛ መሆኗን የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ተናገሩ። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ በአፍሪካ በሚሊዮኖች የሚቆጠሩ ዜጎች የኤሌክትሪክ ኃይል ተጠቃሚ አለመሆናቸውን አንስተው ይህም በአህጉሪቱ ላይ የኃይል ትስስር በበቂ ሁኔታ መፍጠር አለመቻሉ ያመጣው ነው ብለዋል። የኤሌክትሪክ ኃይል አለመዳረስ የሰው ኃይል እድገትንና የኢንዱስትሪ መስፋፋትን እንደሚገድብ ተናግረው ኢትዮጵያ ለጎረቤት ሀገራት የኤሌክትሪክ ኃይል በመስጠት ቀጠናዊ ትስስር ለመፍጠር በቁርጠኝነት እየሰራች ስለመሆኗም አውስተዋል። የኃይል ትስስር መፍጠሩ የሥራ ዕድልን በመፍጠርና ቀጠናዊ ትስስርን በማጠናከር ረገድ ሚናው የጎላ እንደሆነ ጠቁመዋል። ኢትዮጵያ በመሰረተ ልማት ከጎረቤት ሀገራት ጋር ያላትን ትስስር የበለጠ ለማጠናከር እየሰራች ነው ያሉት ሚኒስቴሩ ይህም በሀገሪቱ መተማመን በማጎልበት በጋራ እንዲያድጉ የሚያስችል ነው ብለዋል። ሰላማዊ ግንኙነት የፈጠሩ ሀገራትን የንግድና የኢንቨስትመንት ግንኙነታቸውን የማጠናከርና በጋራ የመልማት እድላቸው የተሻለ መሆኑን ጠቅሰዋል።
በአሁኑ ወቅትም ኢትዮጵያ ለጅቡቲ፣ ደቡብ ሱዳንና ኬንያ የኤሌክትሪክ ኃይል እያቀረበች መሆኑን ገልጸው በቀጣይም ለሌሎች የአፍሪካ ሀገራት ኃይል ለማቅረብና አህጉራዊ ትስስርን ለማጠናከር እንሰራለን ሲሉ ገልጸዋል። ክቡራትና ክቡራን ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች አልፈናል። የኬንያ ፖሊስ መኮንን ያልታጠቀ ዜጋን በጥይት በመምታት በቁጥጥር ስር ዋለ። ፖሊስ ቃል አቀባዩ ሙቼሪ ኒያጋ መርማሪ ፖሊሱ በፍጥነት እንዲታሰርና ፍርድ ቤት እንዲቀርብ ትዕዛዝ መተላለፉንም ተናግሯል። ፖሊስ ግለሰቡ ሕክምና ለማግኘት ወደ ሆስፒታል እንደተወሰደም ተናግሯል። የተኩስ ሰለባው አባት ዮኒ ካሪዩጊ ልጁ በአሁኑ ጊዜ በአይሲዩ የህይወት ድጋፍ ላይ እንደሚገኝ ተነግሮታል። በመጀመሪያ ላይ ልጁ መሞቱን ሰምቶ የነበረው አባት በኋላ ግን መትረፍ መቻሉንና በሆስፒታል ሕክምና እየተደረገለት እንደሆነ ተነግሮታል። ጥቃቱ የተፈጸመው በኬንያ የፖሊስ ጭካኔ እንዲቆም በሚጠይቁ ተቃዋሚዎች ላይ ጥቃት በማድረስ እና በሰኔ 8 ቀን የጦማሪው አልበርት ኦጆዋንግ ሞት ተጠያቂ ያደርጉ ከፍተኛ መኮንን ከስልጣን እንዲለቁ ሲጠይቁ ነው ተብሏል። ተቃዋሚዎች ፖሊስ ከአጥቂዎቻቸው ጋር ወግነዋል ሲሉም ከሰዋል። ኦጆዋንግ የተባለ ጦማሪ በዚህ ወር መጀመሪያ ላይ የሀገሪቱን ምክትል ፖሊስ አዛዥ ኦሊዮድ ላጋታን ስም በማጥፋት በሚል በቁጥጥር ስር ከዋለ በኋላ በእስር ቤት እያለ ሙቶ ተገኝቷል። ፖሊስ መጀመሪያ ላይ ኦጆዋንግ ግድግዳ ላይ ጭንቅላቱን በማጋጨቱ ነው የሞተው ቢልም ነገር ግን የአስክሬን ምርመራው ኦጆዋንግ ሆን ተብሎ እንደተገደለ አሳይቷል። በዚህም በኬንያ ውስጥ ህዝባዊ ተቃውሞ ተቀስቅሶ ቆይቷል። ከዛን ጊዜ ጀምሮ ፕሬዝዳንት ዊሊያም ሩቶ ኦጆዋንግ በፖሊስ እጅ መሞቱን አምነዋል። ከሞት ጋር በተያያዘ ባለፈው ሳምንት 2 መኮንኖች በቁጥጥር ስር ውለው አሁንም ምርመራዎች ቀጥለው እንደሚገኙ መናገራቸው ተዘግቧል። መስጂድ አልአቅሳ መዘጋቱ ተሰማ። የቀጠለ ባለው የእስራኤል-ኢራን ጦርነት የእስራኤል ባለስልጣናት በአልአቅሳ መስጂድና ወደ ጥንታዊ ከተማ እንዳይገቡ እገዳ ጥለዋል። እስራኤል ቀጥሎ ባለው ጦርነት የአስቸኳይ ጊዜ አዋጅ አውጃለች። ቴህራን በእስራኤል የባህር ዳርቻ ከተሞች ላይ የፕላስቲክ ሚሳኤሎችን በመተኮስ አጻፋ መልስ እየሰጠችም ትገኛለች። እስራኤል የአደጋ ጊዜ እርምጃዎች ፍልስጤማውያንና ምዕመናን ወደ አልአቅሳ መስጂድና ግቢዎቹ እንዲሁም የቤተ ክርስቲያን መቃብሮች እንዳይገቡ እገዳም ጥላለች ተብሏል። የፍልስጤም ባለስልጣን ኢየሩሳሌም ጠቅላይ ግዛት ማክሰኞ ዕለት በጥንታዊ ከተማ ውስጥ እጅግ አስፈላጊ ከሆኑ ሱቆች ውጪ አብዛኛዎቹ ግብይትና እንቅስቃሴ መዝጋቱ ዋፋ የዜና ወኪል ዘግቧል። እስራኤል በኢራን ላይ ያደረሰችውን የአየር ጥቃት ተከትሎ ኢራን እየሰጠች ያለችውን የሚሳኤል አጻፋ አሁንም እንደቀጠለችበት ነው። በዚህ በተባባሰው ጦርነት በአካባቢው ያለው ውጥረት እየተባባሰ በመምጣቱ ከሞላ ጎደል እንቅስቃሴዎች እየቀነሱ እንደሆነም ተነግሯል። ያለፈው ጁማ ሶላት ያልተሰገደበት መስጂድ አልአቅሳ አሁን ደግሞ ሙሉ በሙሉ መዘጋቱን አረብ ኒውስ ዘግቧል። ኢራን ባለፈው አርብ ማጥቃት ከጀመረች ጊዜ አንስቶ 400 ፕላስቲክ ሚሳኤሎችን ወደ እስራኤል ምድር መተኮሷ ተገለጸ። ኢራን ትናንት ሌሊት የእስራኤልን የአየር ኃይል ጦር ሰፈሮች በሚሳኤል መደብደቧም አስታውቃለች። እስራኤል በበኩሏ በቴህራን የሚገኘውን የዩራኒየም ማብያና ጦር መሳሪያ ማከማቻ መምታቷን ገልጻለች። 6ኛ ቀኑን በያዘው የኢራንና እስራኤል ጦርነት ሁለቱ ሀገራት አንዳቸው በሌላኛቸው ላይ ሚሳኤልና የድሮን ጥቃት እየፈጸሙ ሲሆን በሁለቱም በኩል በሰውና በንብረት ላይ ጉዳት መድረሱ ተነግሯል። እስራኤል ባለስልጣናት ካለፈው አርብ ጀምሮ በመላ ሀገሪቱ ወደ 40 የሚጠጉ ቦታዎች ላይ በተፈጸመ ጥቃት ውድመት መድረሱን ገልጸዋል። በጥቃቱ 24 ሰዎች ሕይወታቸው ሲያልፍ ከ800 በላይ ሰዎች መጎዳታቸውና 3800 ሰዎች ደግሞ መፈናቀላቸውን ባለስልጣናቱ አክለዋል። በኢራን በኩል ከ200 በላይ ሰዎች በእስራኤል በተፈጸመው የአየር ጥቃት ሕይወታቸው ማለፉ ተገልጿል። ኢራን ባለፈው አርብ ማጥቃት ከጀመረች ጊዜ አንስቶ 400 ፕላስቲክ ሚሳኤሎችን ወደ እስራኤል መተኮሷን የእስራኤል መከላከያ ኃይል ጠቅሶ ቢቢሲ ዘግቧል። እስራኤል በኢራን ላይ ላደረሰችው ጥቃት የሙስሊም ሀገራት ተቃውሟቸውን አሰሙ። ሀገራቱ እስራኤል በኢራን ላይ ያደረሰች ያለውን ጥቃት በአስቸኳይ እንዲቆምና ችግሩ በሰላማዊ መንገድ እንዲፈታም አሳስበዋል። ዝርዝሩን መሐመድ ሚፍታ ያቀርበዋል።
ሩሲያ በእስራኤልና ኢራን መካከል እየተደረገ ባለው ጦርነት ውስጥ አስታራቂ ሆና ለመስራት ዝግጁ መሆኗን በውጭ ጉዳይ ሚኒስቴሯ በኩል ገለጸች። በቴህራን የኒውክሌር መርሃ ግብር ላይ ላለው ግጭት መፍትሄ የሚገኘው በዲፕሎማሲያዊ ብቻ መሆኑን ሩሲያ መግለጿን ሮይተርስ ዘግቧል። ሚኒስቴሩ በቴሌግራም ላይ በለጠፈው መግለጫ ሞስኮ ጉዳዩን በአስተማማኝ ሁኔታ በዲፕሎማሲና በድርድር ብቻ ልባት እንዲያገኝ በጽኑ ታምናለች ብሏል። በተጨማሪም ዓለም አቀፉ የአቶሚክ ኃይል ኢነርጂ ኤጀንሲ በኢራን የኒውክሌር ማብሪያዎች ላይ ላደረሰችው ጉዳት በፍጥነት ዝርዝር ትንተና እስኪቀርብ ሞስኮ እየተጠባበቀች እንደምትገኝም ዘገባው ገልጿል። በእስራኤልና በኢራን መካከል የቀጠለው ጦርነት ከተባባሰ በዓለም ኢኮኖሚ ላይ ከፍተኛ ጫና ሊደርስ እንደሚችል ተነግሯል። በዚህም የኢኮኖሚ ጫና በተለይ አነስተኛ የኑሮ ደረጃ ላይ የሚገኙ ሰዎች ይበልጥ ተጋላጭ ሊሆኑ ይችላሉ ተብሏል። ዝርዝር መረጃውን ዙቤዳ ሐሰን አዘጋጅተዋለች። በእስራኤልና በኢራን መካከል የሚደረጉ ጥቃቶች በአፋጣኝ ካልተያዙ የዓለም ኢኮኖሚ አሉታዊ ድንጋጤ ሊገጥመው እንደሚችል ተነግሯል። እስራኤልና ኢራን እያደረጉ ያለው የሚሳኤል ልውውጥን ተከትሎ ግጭቱ በዓለም አቀፍ ዘይትና ጋዝ አምራች ክልሎች ውስጥ ሊስፋፋ ይችላል የሚል ስጋት እንዲጨምርም አድርጎታል ተብሏል። እስራኤል ባሳለፍነው ሳምንት በኢራን ላይ ጥቃት ማድረሷን ተከትሎ የኢራንን የቅሪተ አካል ነዳጅ ዘርፍ መምታቱን የኢራን መንግስት ሚዲያ በደቡብ ፓርስ ጋዝ ፊልድ ላይ የእሳት ቃጠሎ እንደደረሰም ዘግቧል። ይህም ወዲያው የነዳጅ ዋጋ እንዲጨምር አድርጎት እንደነበረም ይታወሳል። እየቀጠለ ባለው የሁለቱ ሀገራት ጦርነትን በመካከለኛው ምስራቅ የፋይናንስ ገበያዎችና የአቪዬሽን ሴክተሮች ላይ ከፍተኛ ጫና አድርሶም ይገኛል። በተለይም አብዛኛዎቹ የዓለም ሀገራት ወደ እነዚህ ሀገራት የሚያደርጓቸውን በረራዎችና የንግድ ልውውጥ ገታ በማድረጋቸውን ተከትሎ ከፍተኛ የኢኮኖሚ ጫና እየደረሰ እንደሚገኝ የዘርፉ ተንታኞች እየተናገሩ ይገኛሉ። ተንታኞች እንደሚሉት ከሆነ አሁን ባለው ሁኔታ አብዛኛዎቹ ባለሀብቶች ፊታቸውን ወደ ወርቅ ማዞራቸውና ወርቅን የሀብት ማከማቻ ማድረጋቸው የራሱ የሆነ ኢኮኖሚያዊ ጫና አለው። ሁኔታው ቶሎ ካልበረደና ከተባባሰ ምናልባትም በኢኮኖሚው ዓለም አዲስ ነገር ሊፈጠር ይችላል የሚል እሳቢያቸውንም አስቀምጠዋል። ዓለም አቀፍ የነዳጅ ሁኔታን እንደ ማሳያ ሲያስቀምጡም ብሬንት ብሩድ ነዳጅ የዓለም አቀፍ መለኪያ በበርሚል ወደ $74.60 ከፍ ብሏል። ይህም እስራኤል ድንገተኛ ጥቃት ከመሰንዘሯ ከአንድ ቀን ቀደም ብሎ ማለትም ሐሙስ ዕለት ላይ ከነበረው ወደ 7% ገደማ ከፍተኛ ዋጋም ተተምኖለታል። አብዛኛው የዓለም ዘይትና እንደ ተፈጥሮ ጋዝ ያሉ ቁልፍ ምርቶች የሆርሙዝ ባህርን ጨምሮ በመካከለኛው ምስራቅ የባህር መስመሮች ውስጥ የሚያልፉ በመሆናቸው በእነዚህ አካባቢዎች ያለው ሁኔታ በምርቶቹ ላይ ከፍተኛ ተጽዕኖ ይኖረዋል። ኢራንን ከባህረ ሰላጤ ሀገራት የሚለየው ጠባብ የውሃ መስመር የአረብ ባህርን ከህንድ ውቅያኖስ ጋር ያገናኛታል። ይህ መስመር በየቀኑ ወደ 21 ሚሊዮን በርሜሎች በማጓጓዝ ለዓለም 1/3 የሚሆነውን የባህር ወለድ ዘይት ማስተላለፊያ መስመር ሆኖም ቆይቷል። ይህ የኢራን ነዳጅ ማስተላለፊያ መስመር በጠባቡ ቦታ 33 ኪሎ ሜትር ወይም ደግሞ 21 ማይል ስፋትም አለው። በውሃ መንገዱ ውስጥ ያሉ በመጓጓዣ መስመሮች ይበልጥ ጠባብ በመሆናቸው ለጥቃት ተጋላጭም ያደርጋቸዋል። በእስራኤልና በኢራን መካከል ያለው ግጭት ቴህራን የባህር ላይ ማነቆችን ትዘጋለች ወይ የሚለው ጥያቄ ለ10 ዓመታት ያስቆጠረ የነዳጅ ዋጋ ሰልፍን አስነስቷልም ተብሏል። ቁልፍ ወግ አጥባቂ ህግ አውጪ ኢስማኤል ኮሳሪንን ጠቅሶ የኢራን ዜና ወኪል ኢራኒን እንደዘገበው ቴህራን ከእስራኤል ጋር ያለው ግጭት እየተባባሰ መምጣቱን ተከትሎ ይህንን ቦታ ለመዝጋት እያሰበች ነው ብሏል። እንደ ጎልድማን ሳሽ ገለጻ ከሆነ ደግሞ በሆርሙዝ የባህር ዳርቻ ላይ እገዳዎችን የሚያካትት በጣም የከፋ ሁኔታ የነዳጅ ዋጋን በበርሜል $100 በላይ እንዲጨምር ሊያደርገው ይችላልም ብሏል። ያም ሆኖ ከ1980 እስከ 1988 ባለው የኢራንና የኢራቅ ጦርነት ሁለቱ ሀገራት የባህረ ሰላጤ ላይ የንግድ መርከቦችን ባነጣጠሩ ወቅት ሆርሙዝ ሙሉ በሙሉ ተዘግቶ አያውቅም ነበር። ነገር ግን አሁን ባለው ውጥረት ሳቢያ ምናልባት ሊዘጋ ይችላል የሚል ፍራቻንም ፈጥሯል ተብሏል። በቴስ ሎምባርድ ስትራቴጂና የፖለቲካ ጥናት ተቋም የኢኮኖሚ ተንታኝ የሆኑት ሐምዜህ አልጋኦድ እንዳሉት ውጥረቱን ለመዝጋት የሚያስከትለው መዘዝ ለቴህራን ራሱ ከባድ ሊሆንባት ይችላል ይላሉ። የነዳጅ ዋጋ ሲጨምር የምርት ዋጋ ይጨምራል። ስለሆነም መዘዙ ለተጠቃሚዎችም ይተርፋል። በተለይም ደግሞ ኃይል ተኮር እቃዎችን እንደ ምግብ፣ ልብስና ኬሚካል ይበልጥ የዋጋ ጭማሪ ሊደረግባቸው እንደሚችልም የኢኮኖሚ አዋቂዎች እየተናገሩ ይገኛሉ። እንደ አልጀዚራ ዘገባ ከሆነ በኢራንና በእስራኤል መካከል ያለው ግጭት ከቀጠለ በዓለም ላይ ነዳጅ አስመጪ ሀገራት ከፍ ያለ የዋጋ ግሽበትና የኢኮኖሚ እድገቱን ቁጥራቸው እንዲቀንስ ሊያደርጋቸው ይችላል። በዚህም ማዕከላዊ ባንኮች ዋጋ መጨመርን ለመቆጣጠር በሚሞክሩበት ጊዜ የፖሊሲ መለዋወጥ ሊፈጠር እንደሚችልም ተነግሯል። ስለሆነም የዓለም ሀገራት በመካከለኛው ምስራቅ ሀገራት መካከል ሁኔታዎችን ረገብ እንዲሉ መስራት እንዳለባቸውም ተዘግቧል።
ኢራን የመካከለኛው ምስራቅ ሀገራት የአየር ክልላቸውን ለአሜሪካ እንዳይፈቅዱ አስጠነቀቀች። ኢራን ይህን ማስጠንቀቂያ የሰጠችው ከሰሞኑ የአሜሪካ የጦር መርከቦች ወደ መካከለኛው ምስራቅ መጠጋታቸውን ተከትሎ ነው። የኢራኑ ፕሬዝዳንት መሱድ ፔሽኪያን በወቅታዊ ጉዳይ ካቢኔያቸውን መሰብሰባቸውም ተሰምቷል። ዝርዝሩን መሐመድ ሚፍቲ ያቀርበዋል። ኢራን በመካከለኛው ምስራቅ ላሉ አረብ ሀገራት አሜሪካ ልታደርስ ለሚችለው ጥቃት ምድራቸውንም ሆነ የአየር ክልላቸውን እንዳይሰጡ አሳስባለች። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባጋኢ እንዳስታወቁት ኢራን በዙሪያዋ ያሉትን የአረብ ሀገራት ለአሜሪካ የጦር ቤዝ አይሰጡም ብላ ታምናለች ብለዋል። አሜሪካ ጦርነቱን የምትቀላቀል ከሆነ ኢራን በየትኛውም የአሜሪካ የጦር ቤዞችና ይዞታዎች ላይ ጥቃት እንደምትከፍት አስታውቀዋል። የፋርስ የዜና ወኪል እንደዘገበው ደግሞ በኢራን የሚገኙ ሁሉም የነዳጅ ዘይትና የኒውክሌር ጣቢያዎች ምንም አይነት ጥቃት አልደረሰባቸውም ብሏል። የኢራን ሃይማኖታዊ መሪ አያቶላህ አሊ ሆማኒ አሜሪካ በኢራን ላይ ጥቃት የምታደርስ ከሆነ ትልቅ ዋጋ ትከፍላለች ነው ያሉት። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በእስራኤል ላይ ከባድ አጸፋ ለመስጠትና ሊደርስ የሚችልን ማንኛውም ጥቃት ለመከላከል አሜሪካ ጦርነቱን የምትቀላቀል ከሆነ አስቸኳይ ምላሽ ለመስጠት በሚያስችሉ ጉዳዮች ዙሪያ ከካቢኔያቸው ጋር ተወያይተዋል ነው የተባለው። ይህ የሆነው ትራምፕ ኢራን እጇን ትስጥ ማለታቸውን ተከትሎ ነው ተብሏል። ዓለም አቀፉን የአቶሚክ ኤነርጂና የተባበሩት መንግስታት ቻርተርን በመጣስ በኢራን ላይ ጥቃት የፈጸመችው እስራኤል በጠቅላይ ሚኒስትሯ በኩል ኢራን መስመሯን አልፋለች ብላለች። ትራምፕም ቢሆን ኢራን ከተቀመጠላት የኒውክሌር ነዳጅ ማምረቻ ገደብ 3.67 በመቶ አልፋለች ብለዋል። ጦርነቱን ለመቀላቀል 11ኛው ሰዓት ላይ የምትገኘው አሜሪካ የጦር መርከቦችን ወደ መካከለኛው ምስራቅ አስጠግታለች። ይህንን ተከትሎ ሩሲያ የአሜሪካን አዝማሚያ አውግዛለች። ወታደራዊ ትብብር ያላቸው ሩሲያና ኢራን የአሜሪካን አዝማሚያ መዘዘኛ ነው ብለውታል። ፓኪስታንም ብትሆን እስራኤል በኢራን ላይ ያደረገች ያለው ጥቃት የኢራንን ሉዓላዊነት እየጣሰ ነው ብላለች። 6 ቀኑን በያዘው የሚሳኤልና የአየር ጥቃት ልውውጥ ኢራን የእስራኤልን የደህንነት ተቋምና የሞሳድን ዋና መስሪያ ቤት መምታቷን ተስኒም አስነብቧል። በመጨረሻም የተመረጡ ዕለታዊ የቢዝነስ መረጃዎችን አትከማል ታደርሰናለች። ተከታትለን እንመለስ። በተኪ ምርቶች ለሚሰማሩና አዳዲስ የፈጠራ ሀሳቦችን ለሚተገብሩ ስራ ፈጣሪዎች የፋይናንስ አቅርቦትን ለማሟላት በትኩረት እየተሰራ ነው ሲል የኢትዮጵያ ልማት ባንክ አስታውቋል። የባንኩ ምክትል ፕሬዝዳንት አቶ ጌታቸው ዋቄ እንዳሉት ተቋሙ በተለያዩ ዘርፎች ለሚሰማሩ አልሚዎች የፋይናንስ አቅርቦትን ከማሳለጥ አንጻር ከፍተኛ አስተዋጽኦ እያበረከተ ነው። በተለይ በማኑፋክቸሪንግ፣ በግብርና፣ በማዕድን፣ በኃይል ማመንጨትና በሌሎችም መስኮች ላይ የተለያዩ ተግባራት እየተከናወኑ እንደሚገኝ አስረድተዋል። ከውጭ የሚገቡ ምርቶችን በሀገር ውስጥ ለማምረት ጥረት ለሚያደርጉ ባለሀብቶች አስፈላጊው ድጋፍ እየተደረገ እንደሚገኝም አብራርተዋል። አዳዲስ የፈጠራ ሀሳቦችን ወደ ኢኮኖሚ ለማስገባት ጥናት መካሄዱን የገለጹት አቶ ጌታቸው ሀሳቦች ላይ መዋለ ንዋይ ማፍሰስ የሚያስችል አዋጅ ለማጽደቅ እየተሰራ ነው ብለዋል። በሌላ በኩል ፋይናንስ አግኝተው ወደ ስራ የሚገቡ አልሚዎች የሚወስዱትን ብድር በወቅቱ የመመለስ ችግር በስፋት እንደሚስተዋልባቸውም አንስተዋል። ይህም ባንኩ በሚሰጠው ተደራሽና ሁሉን አቀፍ የፋይናንስ አቅርቦት ላይ አሉታዊ ጫና እያሳደረ እንደሚገኝም ነው ያስገነዘቡት። ይህም ልማት ባንክ በተለያዩ ዘርፎች ምርታማነትን ለማሳደግ የሚያደርገውን አስፈላጊ የክህሎት ስልጠና ለአምራች ኢንተርፕራይዞች እየሰጠ እንደሚገኝም አንስተዋል። ከ130 ሺህ በላይ የሚሆኑ አምራች ኢንተርፕራይዞች የክህሎት ስልጠና መሰጠቱን ጠቅሰው ይህም በቀጣይ ተጠናክሮ እንደሚቀጥልም አረጋግጠዋል። አምራቾች ከመስሪያ ቦታ ጋር ተያይዞ የሚያነሱትን ጥያቄ ለመፍታት ክልሎችና ከተማ አስተዳደሮች በትኩረት እንዲሰሩም ጠይቀዋል። የገንዘብ ሚኒስቴር ሀገር በቀል የኢኮኖሚ ማሻሻያው ኢትዮጵያ የኢኮኖሚ ዲፕሎማሲያን እንድታጠናክር በር ከፍቷል አለ። ሀገር በቀል የኢኮኖሚ ማሻሻያው አጀንዳ ኢትዮጵያ በ2030 የአፍሪካ ብልጽግና ምልክት እንድትሆን ማስቻል ሲሆን ኢትዮጵያ ያለፈችበትን ስኬት ከግምት አስገብቶ ያጋጠሙ ተግዳሮቶችን ያማከለና የወደፊት መድረሻ ላይ ትኩረት ያደረገ ማሻሻያ መሆኑም ይታወቃል። የገንዘብ ሚኒስትር አማካሪ ፍሬህይወት አንዳሞ እንዳሉት ማሻሻያው የግብርና፣ ማኑፋክቸሪንግ፣ ቱሪዝም፣ ማዕድንና እንዲሁም በሌሎችም ዘርፎች ላይ እየሰራ ይገኛል። ሀገር በቀል የኢኮኖሚ ማሻሻያው ምርታማነትን በማሳደግ ኢትዮጵያ በምግብ ራሷን እንድትችል ወሳኝ ሚና መጫወቱን ገልጸው ከዚህ ባለፈ የኢኮኖሚ ሉዓላዊነቷንና የኢኮኖሚ ዲፕሎማሲያን እንድታጠናክር በር ከፍቷል ብለዋል። ማሻሻያው የውጭ ቀጥተኛ ኢንቨስትመንት እንዲጨምር የራሱን አስተዋጽኦ ማበርከቱን ጠቅሰው የኢትዮጵያ ጸጋዎችን በመለየት ለውጭ ባለሀብቶችና ኩባንያዎች የማስተዋወቅ ስራ እየተከናወነ እንደሚገኝም ተናግረዋል። የኢኮኖሚ ሉዓላዊነትን ማረጋገጥ ሀገራት በዓለም መድረክ ላይ ተደማጭነትና ተቀባይነት እንዲኖራቸው ያደርጋል ያሉት ደግሞ የኢትዮጵያ ኢኮኖሚስቶች ማህበር የዘርፉ ተመራማሪ ዶክተር አቡሌ ማህሪ ናቸው። በኢኮኖሚ ራሱን የቻለ ሀገር ከተረጂነት በመላቀቅ
ጥቅሙን ማስጠበቅና ተደማጭነቱን ማስፋት ይችላል ብለዋል። የኢኮኖሚ ሉዓላዊነት ማለት በኢኮኖሚ ራስን መቻል ብቻ አይደለም ያሉት ተመራማሪው ሀገራት በዓለም የንግድ መስተጋብር ውስጥ በመሳተፍ ጥቅማቸውን የሚያስከብሩበት መሆኑን አስረድተዋል። በተጨማሪም ሀገራት የገበያ መዳረሻቸውን በማስፋት ተጽዕኖ መፍጠር የሚችሉበት እንደሆነም አብራርተዋል። የ2017 በጀት ዓመት ቀሪ ገቢን ፍትሃዊ በሆነ አግባብ ለመሰብሰብ ባለድርሻ አካላት በመናበብና በቅንጅት መስራት ይጠበቅባቸዋል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። በመዲናዋ ገቢን በአግባቡ መሰብሰብና በገቢ አሰባሰብ ላይ የሚነሱ ችግሮችን መቅረፍ ላይ ያተኮረ ግምገማ መካሄዱን የከንቲባ ጽሕፈት ቤት ተናግሯል። ገቢን በአግባቡ መሰብሰብ የ90 ቀናት የትኩረት አጀንዳዎች መካከል አንዱ ሲሆን ከንቲባ አዳነች አቤቤ በመድረኩ ላይ ተገኝተው ዝርዝር አቅጣጫዎችን አስቀምጠዋል። ገቢን በአግባቡ መሰብሰብ የ90 ቀናት የትኩረት አጀንዳዎች መካከል አንዱ ሲሆን ከንቲባ አዳነች አቤቤ በመድረኩ ላይ ተገኝተው ዝርዝር የትኩረት አቅጣጫዎችን አስቀምጠዋል። ገቢን የመሰብሰብና ለልማት የመዋል ብቃት እየዳበረ መምጣቱ በመዲናዋ እየተመዘገቡ ላሉት ማህበራዊና ኢኮኖሚያዊ ለውጦች ዋነኛ መሰረት መሆኑን በግምገማው መድረክ ላይ ተነስቷል። ከንቲባዋ በዚህ ወቅት የ2017 በጀት ዓመት ቀሪ ገቢን ፍትሃዊ በሆነ አግባብ አጠናቆ መሰብሰብ ለቀጣዩ በጀት ዓመት መሰረት መሆኑን አንስተው ይህንን ለማሳካት ባለድርሻ አካላት ተናበና ተቀናጅተን በጋራ መስራት ይገባናል ብለዋል። እንዲሁም ለ2018 በጀት ዓመት አመቺ የግብርና አሰባሰብ ስርዓት መዘርጋት ግብር ከፋዩን ማበረታታትና ሰራተኛውን ማትጋት ላይ በትኩረት እንደሚሰራም ተናግረዋል። የአዲስ አበባ የመጪው ዓመት በጀቷ ከዘንድሮ የ100 ቢሊዮን ብር በላይ ጨመረ። የአዲስ አበባ ከተማ የ2018 በጀት ዓመት በጀት 350 ቢሊዮን ብር እንዲሆን የከተማዋ ካቢኔ ወስኗል። የካቢኔው ውሳኔ እንዲጸድቅም ለምክር ቤቱ ተልኳል። ከበጀቱ ለካፒታል ወጪዎች 249.9 ቢሊዮን ብር፣ ለመደበኛ በጀት ደግሞ 100.1 ቢሊዮን ብር እንዲሆን ታስቧል። ረቂቅ በጀቱ በዋናነት ለዘላቂ ልማት፣ የስራ ዕድል ለሚፈጥሩ ትላልቅ ፕሮጀክቶችና ከከተማው ነዋሪ በተለያየ መንገድ ለቀረቡ ጥያቄዎች ምላሽ ለሚሰጡ አገልግሎትና አቅርቦቶች የሚውል መሆኑም ተጠቅሷል። ለአዲስ አበባ ከተማ ለ2017 በጀት ዓመት 230.39 ቢሊዮን ብር ሆኖ መጽደቁ የሚታወስ ሲሆን ተጨማሪ 11 ቢሊዮን ብር ጸድቆ ነበር። የከተማዋ የ2017 በጀትም ከተጨማሪው ጋር 241.39 ቢሊዮን ሆኖ ዓመቱ እያለቀ ነው። በዚህም መሰረት የከተማዋ የ2018 በጀት ዓመት በጀት ከዘንድሮ የ108.6 ቢሊዮን ብር ጭማሪ ያለው። የከተማዋ ካቢኔም በመደበኛ ስብሰባው የመሬት ወቅታዊ የሊዝ ዋጋ ማሻሻያንም አጽድቋል። በመጨረሻም ቡና ኮንቴነራይዝ ሳይሆን ከሀገር እንዳይወጣ በመደረጉ የኮንቴነር እጥረት መፈጠሩ ተገለጸ። የኢትዮ ጅቡቲ ባቡር አክሲዮን ማህበር የቡና ምርትን ወደ ውጭ ለመላክ የኮንቴነር እጥረቶች እንደገጠሙ ተናግሯል። ቡና ኮንቴነራይዝ ሳይሆን ከሀገር እንዳይወጣ የሚከለክል ሕግ መውጣቱ ለዚህ ምክንያት ነው ሲሉ በኢትዮ ጅቡቲ ባቡር የግሎባል ሎጂስቲክስ ዳይሬክተር የሆኑት ወይዘሮ ምንተስኖት ዮሐንስ ገልጸዋል። የነበሩት 20 ኮንቴነሮች ብቻ በመሆናቸውና ወደ ውጭ የሚላከው የቡና ምርት በመጨመሩ የነጋዴው ፍላጎት ካለው አገልግሎት ጋር አልተጣጣመም። ችግሩን ለመቅረፍ 104 ኤፍቲ ባዶ ኮንቴነሮችን ወደ ስራ ማስገባታቸውንም ዳይሬክተሯ ተናግረዋል። በቀጣይ 106 የመሆኑ 20 ኤፍቲ ኮንቴነሮችን ለማስመጣት በሂደት ላይ መሆናቸውንና እንደ ነጋዴዎች ጥያቄ ታይቶ እንደሚጨመርም ጠቁመዋል። የተወደዳችሁ ተመልካቾቻችን ዜናዎቻችን በዚሁ ተጠናቀዋል። ከዜናዎቹ ጋር አብራችሁ ቆይታ ያደረኩት ሙስጠፋ መሐመድ ነበርኩ። ከቀሪ የነጃሺ ቲቪ ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ ተመኘሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።